I know they're going to try to kick me off here, so just let me try to get this out. አዎ አቃለው ይሄንን ንግግር በመናገሬ ከመድረክ ላይ እንኳን ሊያወርዱኝ ይችላሉ። ነገር ግን በተሰጠኝ ደቂቃዎች ፈጠን አድርጌ ይሄንን እውነታ ልናገር ይገባኛል በማለት ንግግሩን ጀመረ። ከሰሞኑ በሚዲያው ላይ አንድ መነጋገሪያ የሆነ ወሬ ተሰማ። አንዳች በፊቱ ላይ ጥቁር ጠባሳ ይመስል የተቸከቸከበት የመሰለ ሰው በመድረክ ላይ በወጣ ጊዜ የተናገረው ንግግርና ያደረገው ጉዳይ ሰዎችን ሁሉ እያነጋገረ ይገኛል። ለመሆኑ በአንድ ሰው ፊት ላይ የታተመ ጥቁር ታሪክ እንዴት ወደ ብርሃን ምስክርነት ይለወጣል? በ2026ቱ የግራሚ መድረክ ላይ የተካሄደው ይህ ነበር። ዓለም ሽልማት ሲጠባበቅ ጄሊ ሮልክን ይዞ የመጣው ንስሐን ነበር። የሲኦልን ደጃፍ አይቶ የተመለሰው የዚህ ሰው ንግግር ለምን የቢሊዮኖችን ልብ ሰበረ? እስቲ በጥልቀት እናየዋለን። ድምፁ ከሲኦል ጥልቀት የመጣ የሚመስለው ንግግሩ ግን የሰማይን በር ያንኳኳው የጄሊ ሮል በግራሚ መድረክ ላይ ቆሞ ኢየሱስ ሆይ ብሎ ሲጮህ ዓለም ዝምታውን መረጠ። ከአደንዛዥ ሱሰኝነት እስከ ግራሚ ክብር ይህ በሙዚቃ ታሪክ ላይ የሚያስደንቅና ትላንትና በብረት ካቴና የታሰሩ እጆች ዛሬ የወርቅ ግራሞችን የጨበጡ 40 ጊዜ እስር ቤት የገባው ያ ወንጀለኛ ዛሬ በዓለም ትልቁ መድረክ ላይ ቆሞ የሆሊውድን ኮከቦች ያስለቀሰበት ይህ የጄሊ ሮክ ታሪክ አይደለም። ይህ የተሰበረ ዕቃ በጌታ እጅ ሲታደስ የሚያሳይ ድንቅ ተአምር ነው። እስቲ ምን እንደነበርና በሰሞኑ ላይ የግራሚ አዋርድ የተካሄደው ምን እንደሆነ በዚህ ቪዲዮ ላይ አጠር አርገን እናቀርብላችኋለን። ከዚህ ቪዲዮ ብዙ የምትማሩትና ስለ ክርስቶስ ኢየሱስ በየትኛውም አጋጣሚ መመስከር የሚታፈርበት ሳይሆን እጅግ የክብር ነገር እንደሆነ የምትማሩበት ነውና ካሁኑ ይህንን ቻናል ላይክ በማድረግና ለሌሎችም ሼር በማድረግ አብራችሁን ቆዩ። ወደ ተፈጠረው ታሪክ ዝርዝር እንግባ። ግራሚ አዋርድ ይህ ፕሮግራም የዓለማችን የሙዚቃ ኢንዱስትሪ ኦሎምፒክ ወይም የጥበብ ቅዱስተ ቅዱሳን ተብሎ ሊጠራ ይችላል። በየካቲት 2026 እንደ ኤሮፓውያን አቆጣጠር በሎስ አንጀለስ ከተማ በክሪፕቶ.com አሬና ሲካሄድ ድባቡ መቼውም ጊዜ በላይ የተለየ ነበር። የዘመኑ ኮከቦች በውድ ልብሶቻቸው አጊጠው በቀይ ምንጣፍ ላይ እየተራመዱ በደመቁ መብራቶች ታጅበው የወርቅ ግራሙን ለመውሰድ የሚሰለፉበት ታላቅ ድግሳቸው ነው። ግራሚ ለሙዚቃ ባለሙያዎች የሰማይ ሲሳይ ያህል የሚናፈቅ የዓመታት ልፋታቸውን የሚመዝኑበት ትላንት ከጋራዥና ከድህነት የተነሱ ድምጾችን የዓለምን ዙፋን የሚረግጡበት የክብር መድረካቸው ነው ቢባል ማጋነን አይሆንም። ታዲያ የዘንድሮ ግራሚ ሽልማት ለየት የሚያደርገው ምንድነው ብላችሁ ልትጠይቁ ይችላል። አዎ በዘንድሮ ግራሚው ላይ ጥቂት ለየት ያሉ አጓጊ ነገሮች ተደባልቀውበታል። እንደ ጄሊ ሮል ያሉ አርቲስቶች ካንትሪ ሮክንና ጎስፕልን አቀላቅለው የሚያቀርቡ የሙዚቃ ወሰን የፈረሰበት ዓመት ነበር። በፕሮግራሙ ላይ የሰው ልጅ የፈጠራ ችሎታ ከቴክኖሎጂ ጋር እንዴት ተጋፍጦ ማሸነፍ እንደሚቻል ትልቅ ትኩረት ተሰጥቶበትም ነበረ። በተጨማሪም ድምፅ ለሌላቸው ድምፅ መሆን በሚል መሪ ቃል እንደ ጄሊ ሮል ያሉ ከታች የተነሱ ሰዎችን ታሪክ ለዓለም በማሳየት ትልቅ ማህበራዊ ተጽዕኖ የተፈጠረበት ነበር። ትላንት በብቸኝነት የተዘመሩ ዜማዎች ዛሬ በቢሊዮኖች ጆሮ የሚገቡበት፣ ትላንት በግል ማስታወሻ ላይ የሰፈሩ ግጥሞች ዛሬ በወርቅ ቀለም የሚጻፉበት የጥበብ ጥምቀት በሉት። ጄሊ ሮል በዚህ ታላቅ የጥበብ ጥምቀት መሃል ነበር ንግግሩን እንደ ዶቃ የረጨው። ፕሮግራሙ ራሱ ለዓለም የሰጠው መልእክት ሙዚቃ ከቋንቋ በላይ ነው፣ ሙዚቃ የነፍስ መድኃኒት ነው የሚል ነበረ። ታዲያ ጄሊ ሮል የተናገረው ንግግር በእነዚህ ዘፋኞች መሃል ምን የሚያስደንቅ ነገር አለው? ምንስ መንፈሳዊ ይዘት ልታረገው ነው ልትሉኝ ትችላላችሁ። ነገር ግን ጉዳዩ እንደዚህ ነው። ጄሊ ሮል በዚህ ስፍራ ላይ የተገኘው የክርስቲያን አቀንቃኝ ተብሎ ነበረ። ከጄሊ ሮል ግን አቀንቃኝነት ጀርባ የሚያስደንቀው ያሳለፈው የህይወት ታሪኩ ነው። የጄሊ ሮል ታሪክ ሰው ቢወድቅ ይነሳል፣
ቢጠፋም ይፈለጋል የሚለው የቅዱስ መጽሐፍ ቃል ሕያው ምስክር መሆኑን የሚያሳይ ነው። ሰውየው ያደገው በአንታዮክ ቴኔሲ ውስጥ ሲሆን ገና በልጅነቱ ነበር ሕይወት መስመር የሳተችው። እናቱ የአእምሮ ጤና እና የሱሰኝነት ችግር ነበረባቸው። እሱ ደግሞ ይህንን ህመም ለማስታገስ ወደ አደንዛዥ እጽ ንግድ ውስጥ ይገባል። ገና በ14 ዓመቱ ለመጀመሪያ ጊዜ ታሰረ። ከዚያ በኋላ ላለፉት 12 ዓመታት እስር ቤት ይገባል፣ ይወጣል። በአጠቃላይ 40 ጊዜ ታስሯል። ፊቱ ላይ የምታዩቸው ንቅሳቶችና ቡጭርጭር የሚመስሉ ጥቁር ነጠብጣቦች ዝም ብለው አይደለም የተደረጉት። በእያንዳንዱ እስርና መከራ ወቅት የተወጉ የውስጡን ቁስል የሚገልጹ የህይወት ጠባሳዎቹ ናቸው። ጄሪ ሎር ህይወቱን ለመለወጥ የወሰነበት አጋጣሚ ልክ እንደ አንድ ድንገተኛ ቅኔ ነው። በአንድ ወቅት በወህኒ ቤት ሳለ ልጁ መወለዷን ይሰማል። ያን ጊዜ እንዲህ አለ፣ እኔ ራሴን መርዳት ባልችል እንኳን ለልጄ መኖር አለብኝ ብሎ አሰበ። ያኔ በዚያች ጠባብ ክፍል ውስጥ ሆኖ ግጥም መጻፍና መዘመር ጀመረ። የራሱን ህመም፣ የራሱን ስብራት በዜማ መግለጽ ጀመረ። የጄሊ ሮል ሙዚቃ ልዩ የሚያደርገው ሰምና ወርቁ ነው። ጎርነን ያለ የተሰበረና በጨስ የከረመ የሚመስል ድምፅ አለው። እኔ ኃጢአተኛ ነኝ፣ እኔ ተሰብሬያለሁ፣ ግን ጌታ አልተወኝም የሚል የንስሐና የተስፋ መልእክት ነው። በተለይ ሰን ኦፍ ሲነር እና ኒድ ኤ ፌቨር የተሰኙ ዘፈኖቹ በቤተ ክርስቲያንና በጨፈራ ቤት መካከል ያለውን የሰው ልጅ መንፈሳዊ ትግል በረቀቀ መንገድ ይገልጻሉ። በ2026 የግራሚ መድረክ ላይ ሲቆም ዓለም ያየው አንድ ባለሀብት ዘፋኝን ሳይሆን የተመለሰ ጠፍቶ የነበረ ልጅን ነበር። ሽልማቱን ይዞ ሲያለቅስ ለዓለም ያስተላለፈው ትልቁ ቅኔ እንዲህ ይነበባል። ትላንት በፖሊስ ክላክስ ድምፅ ይባንን የነበረው ልቤ ዛሬ በግራሚ መድረክ ላይ በደስታ እንዲመታ ተፈቀደለት። ትላንት በእጄ ላይ የነበረው ካቴና ዛሬ በወርቅ ሽልማት ተተካ የሚል ይመስላል። የጄሊ ሮል ታሪክ በአጭሩ ይህ ነው። እግዚአብሔር ከተሰበረ ዕቃ ውስጥ ውብ የሆነ ሙዚቃ ማውጣት እንደሚችል ለዓለም ያስተላለፈበት ተአምር ነበር። እሷም የሙዚቃ ኮከብ ብቻ አይደለም፣ ለብዙ ሱሰኞች፣ ለእስረኞችና ተስፋ ለቆረጡ ወጣቶች የተስፋ ቋንቋ ነው። ይህ ታሪክ ምን አይነት ስሜት እንደሚፈጥርባችሁ ቀጥሎ በጄሊ ሮል በግራሚ አዋርድ ላይ ያደረገውን ንግግር ስትሰሙ ይበልጥ ያስናፍቃችኋል። ጄሊ ሮል በምሽቱ ተጠባቂ የነበሩት ትልልቅ ስም ያላቸው የካንትሪ ሙዚቃ ኮከቦችን በመብለጥ የዓመቱን ምርጥ የካንትሪ አልበም ሲያሸንፍ አዳራሹ በአንድ ጊዜ በጭብጨባ ተናወጠ። ማንም ሰው ከወህኒ ቤት የወጣ ሰውነቱን በንቅሳት የተሞላ ጎረምሳ እንዲህ ያለውን ትልቅ ክብር ይወስዳል ብሎ አልገመተም ነበረ። ጄኒ ስሙ ተጠርቶ ወደ መድረክ ሲወጣ እንደ ሌሎች አርቲስቶች የተዘጋጀ ወረቀት አላነበበም። ይልቁንስ ከልቡ የፈለቀ በእንባ የታጀበ ንግግር አደረገ። በንግግሩ ውስጥ አንዳች ጥልቅ የሆነ ስሜት ያለበት ይመስላል። ከዚህ ቀደም በዚህ መድረክ ላይ የምቆመው በፖሊስ ተይዤ እንጂ ሽልማት ለመቀበል አልነበረም ሲል በግልጽ ተናገረ። መጀመሪያ ክብር ለኢየሱስ ይሁን ብሎ ሲጮህ በአዳራሹ የነበሩ የሆሊውድ ኮከቦች ሁሉ በአንድነት ተነስተው አጨበጨቡ። ተስፋ ለቆረጣችሁ፣ በጨለማ ላላችሁ፣ ዓለም ለናቀቻችሁ ሁሉ እዩን፣ እኔ ምስክር ነኝ፣ ጌታ ማንንም አይተው በማለት ታሪካዊ ንግግሩን አደረገ። ሽልማቱን ከተቀበለ በኋላ ያቀረበው ሙዚቃ የዕለቱ ልዩ ትዕይንት ነበረ። ከኋላው የነበሩ ዘማሪዎች እንደ ቤተ ክርስቲያን መንፈሳዊ ድባብ ፈጥረው ነበር። ልክ ሙዚቃውና ቅንቅኑ ሲጨርስ መድረኩ ላይ ተንበርክኮ ወደ ሰማይ እጆቹን በመዘርጋት አመሰግናለሁ ብሎ ሲጮህ በሚሊዮን የሚቆጠሩ የቴሌቪዥን ተመልካቾችንም አስለቅሷል። አንድ የቀድሞ እስረኛና ሱሰኛ የነበረ ሰው በዓለም ትልቁ የሙዚቃ መድረክ ላይ ወጥቶ ሽልማት ወሰደ፣ ፈጣሪውንም አመሰገነ። ይህ ክስተት የሚያሳየው ሰው በማንነቱና ባለፈ ታሪኩ አይለካም፣ ይልቁንም በጸጋና በለውጥ ድል ያደርጋል የሚለውን የህይወት እውነት እንጂ። ጄሊ ሮል የግራሚ መድረክን ከጨፈራ ቤትነት ወደ ምስክርነት አደባባይ ነበር የቀየረው። በታሪክ ግራሚ ላይ ብዙ ሰዎች አምላኬን አመሰግናለሁ ይላሉ። ነገር ግን እንደ ጄሊ እንዲህ ባለ ጥልቅ ስሜት ካለበት ህይወት አዘቅትና አንጣር በድፍረት
በቅንነት የመሰከረ ሰው እጅግ ጥቂት ነው። ይህ ክስተት በኢንተርኔት ላይ ቫይራል የሆነው ለዚህ ነው። በዚህ በ2026ቱ የግራሚ ሽልማት ላይ ቢዩቲፉል ብሮክን በተሰኘው አልበም የዓመቱ ምርጥ የካንትሪ አልበም ሽልማት ጨምሮ 3 ሽልማቶችን ማሸነፍ ችሎ ነበር። መጀመሪያ ባደረገው ንግግር ላይ ኢየሱስ ሆይ አመሰግናለሁ፣ እያደመጥኩም ነው ጌታ ሆይ በማለት ንግግሩን ጀመረ። ኢየሱስና ባለቤቴ ባይኖሩ ኖሮ ዛሬ ወይ ሞታለሁ አሊያም ወህኒ ቤት እበሰብሳለሁ ሲል በቅንነት ተናገረ። በ6 በ8 በሆነች ጠባብ የወህኒ ቤት ክፍል ውስጥ ሳለው የነበረኝ ትንሽ መጽሐፍ ቅዱስና ትንሽ ሬዲዮ ብቻ ነበር። ሙዚቃና እግዚአብሔር ሕይወቴን የመለወጥ ኃይል እንዳላቸው ያኔ አመንኩኝ ብሏል። ኢየሱስ የሁሉም ነው። የአንድ ፖለቲከኛ ፓርቲ ወይም የሙዚቃ ካምፓኒ ንብረት አይደለም። ኢየሱስ ነው። ማንኛውም ሰው ከእርሱ ጋር ግንኙነት ሊኖረው ይችላል በማለት በእምነት ድፍረት ተናግሯል። ጄኒ ሮል በአጭሩ በመድረክ ላይ የነበረው አገላለጹም እንደዚህ በሚመስል ቅኔያዊ መልኩ የገለጠው ይመስላል። የጨለማ እስረኛ የብርሃን ምስክር፣ ትላንት በብረት ሰንሰለት የታሰሩ እጆቹ ዛሬ የወርቅ ሽልማት ጨበጡ። ትላንት በጠባብ ክፍሎች ውስጥ አውጣን እያለ የጮኸው ድምፅ ዛሬ በዓለም አደባባይ አዳነኝ እያለ አስተጋባ። ይህ ሰው ሽልማቱን የክብሩ መገለጫ ሳይሆን ለፈጣሪው የሰጠው የምስጋና መስዋዕት አደረገው። ይህ ንግግር ተወዳጅ የሆነው ጄሊ ሮድ ኃጢአተኛ የሚል ታርጋ የተለጠፈበት ሰውነቱ በንቅሳት የተሸፈነና ብዙ መከራ ያየ ሰው በመሆኑ ነው። እንዲህ ያለ ተራ የሚመስል ሰው በዓለም ትልቁ መድረክ ላይ ቆሞ የፈጣሪን ስም በድፍረት መጥራቱ ብዙዎችን አስለቅሷል፣ አስገርሟልም። ታዲያ ከሰሞኑ በእኛም አገር የቲክቶክ ክሬቲቭ አዋርድ ላይ ማስተዋል የተሰኘችው እህት ስለ ክርስቶስ ኢየሱስ ወጥታ በመስከሯ ብዙዎችን ሲያስቆጣና ሲያስገርም እንደነበረ ያሳያል። እንደሷ አይነት ሌሎችም ሰዎች በዓለም መድረክ ላይ እንኳን እንዳሉና ኢየሱስ ምስክር የጠፋ በሚመስልበት በዚህ በተወዣበረ ዘመን ላይ ብዙ ምስክሮች በድፍረት አደባባዮችን መድረኮችን አልፈው ሊመሰክሩለት እንደሚችሉ ማሳያ ነው። አሁንም ነገም እስከ ለዘላለምም ኢየሱስ ክርስቶስ ያው ነው። ስለዚህ እናንተም በተሰጣችሁ አጋጣሚና መድረክ ማንንም ሳትፈሩ የትኛውንም ሰው ከጌታ በላይ ሳታከብሩ ኢየሱስ ክርስቶስን በድፍረት መመስከር የምትችሉበትን አንደበት ይዛችሁ በዚህ ኃጢአተኛ ዘማዊና ዓለማዊ የሆነች ዓለም ላይ የክርስቶስን ስም ከፍ አድርጎ መጣራት የሚያሳፍር እንጂ የሚያስከብር በማይመስላቸው ሰዎች መካከል በድምቀት እና በድፍረት ኢየሱስን መመስከር ይሁንልን። ይህንን መልእክት ለብዙዎች በማስተላለፍ ምስክርነታችንን አሁንም ቢሆን ብለን መጀመር እንችላለን። ሁላችሁም ጌታ ኢየሱስ ክርስቶስን በማወጅ አማኞች ከሆናችሁ ለብዙዎች ይህንን መልእክት አስተላልፉላቸው። አዎ የሚያድነው ብቸኛው ኢየሱስ ክርስቶስ ነው።